ለዓመታት በጽዳት መጥረጊያ ተሰውሮ የቆየው እጅግ አስደናቂ ተሰጥኦ በአንድ የስልክ ጥሪ ብቻ እንዴት ዓለምን እንደቀየረ የሚያሳይ ድንቅ ታሪክ። መጥረጊያዋን የያዘችው ሴት 6 ቋንቋዎችን አቀላጥፋ ትናገራለች ብለው ማንም አልጠበቀውም ነበር። ነገር ግን የሥራ ቦታ ላይ የሚደረግ መድሎ የእሷን እውነተኛ አቅም ሊደብቀው አልቻለም። ይህ ታሪክ እውነተኛ የሰው ልጅ ታላቅነት የሚለካው በሥራ መደብ ሳይሆን በአቅም መሆኑን ያረጋግጣል። አድሏዊነትን ሰብራ የወጣችው የዞዊ ጉዞ አንተም በህይወትህ ያቀድከውን ትልቅ ግብ እንድታሳካ የሚያነሳሳ ታላቅ ትምህርት ነው። አሁኑኑ ተመልከተው። ነገር ግን ይህንን ታሪክ ወደፊት ከመቀጠላችን በፊት ይህንን ቪዲዮ ከየት ሆናችሁ እየተከታተላችሁ እንደሆነ በኮሜንት ላይ አሳውቁን። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ አይነት አስደናቂ አስተማሪና ልብ የሚነኩ ታሪኮችን ይከታተሉ። ቪዲዮውን በርካቶች ጋር እንዲደርስ ላይክ ያድርጉ። አሁን ቀጥታ ወደ ዞዊ ታሪክ እንለፍ። አንዲት ጥቁር የሆቴል ሰራተኛ በሚሊዮኔሩ ፊት በደች ቋንቋ ስልክ በመመለሷ የሆቴሉ ባለቤት በሚቀጥለው ቀን ልዩ ጥሪ ልኮ አስጠራት። ዞዊ በታዋቂው ግራንድ ፕላዛ ሆቴል የቅንጦት መስተንግዶ ክፍል ወይም ሎቢ ውስጥ ያለውን የሚያብረቀርቅ እብነበረድ ወለል በጽዳት ዕቃዎች እያሸች ሳለ በኪሷ የነበረው ሞባይል ስልክ በጸጥታው አዳራሽ ውስጥ በከፍተኛ ድምፅ ጠራ። ዞዊ በድንጋጤ ደነገጠች። በተለምዶ በሥራ ሰዓት ስልክ ማንሳት በፍጹም አታደርገውም ነበር። ይህ ሕግ በተለይ ለጽዳት ሰራተኞች ከአስተዳዳሪዋ ሳራ ሪቻርድ ሲወጣ ቁጥር 1 የማይጣስ ሕግ ነበር። ሕጉን መጣስ ማለት ወዲያውኑ ከሥራ መባረር ማለት ነው። ነገር ግን ስልኩን ስታየው የውጪ ጥሪውን ቁጥር ወዲያውኑ አወቀችው። የአምስተርዳም ዩኒቨርሲቲ ነበረ። ለቋንቋ ጥናት ወይም ሊንጉስቲክስ የማስተርስ ፕሮግራም ስኮላርሺፕ ለማግኘት 6 ጊዜ ያደረገችውን ጥረት ሳይሳካ ቀርቶ ነበር። ይህ 7ኛው ሙከራዋ ነበር። ይህ ጥሪ የህይወቷን አቅጣጫ ሊቀይር የሚችል ወሳኝ ጥሪ እንደሆነ ተሰማት። አንድ አፍታ ስትል ዞዊ ለራሷ በሹክሹክታ ተናገረች። በሎቢው ማዕከል በሚገኘው ግዙፍና የተቀረጸው የእብነበረድ አምድ ጀርባ በጥንቃቄ እየተደበቀች ወለሉን የማጽዳት ስራዋን ለጥቂት ሰከንዶች ገታ አደረገችው። ያኔ ነው ያ በህይወቷ አቅጣጫ ላይ ከፍተኛ ለውጥ ያመጣው ስልክ ጥሪ በጥቂት ሰከንዶች ውስጥ የወደፊት ጣፈንታዋን የቀየረው። በዙሪያዋ የነበረው የቅንጦት ሆቴል ሁካታ፣ እንግዶች ወደ ተለያዩ አቅጣጫዎች ሲጓዙና የሰራተኞቹ ድምፅ ለእሷ የሩቅ እይታ መስሎ ታያት። ዞዊ ጆንሰን በማለት ምንም እንኳን ልቧ በደስታና በፍርሃት እየመታ ቢሆንም በሎቢ ውስጥ የሚያልፉ እንግዶችና አስተዳዳሪዋ እንዳያስተውሏት ድምጿን ዝቅ አድርጋ በምስጢር መለሰች። በሌላኛው መስመር የነበረው ድምፅ ፍጹም በሆነ በጠራና በታወቀ የደች ቋንቋ ተናገረ። ከአምስተርዳም ዩኒቨርሲቲ የቋንቋ ጥናት ክፍል ፕሮፌሰር ቫን ሄተን ነበር። ዞዊ ወዲያውኑ በተመሳሳይ ቋንቋ መለሰች። እንከን የለሽና የተዋጣለት አነባበቧ በተፈጥሮ ፈሰሰ። ምንም አይነት የባዕድ ቋንቋ ተናጋሪነት ስሜት ሳይታይባት ለዓለም አቀፍ የሊንጉስቲክስ ፕሮግራም ያቀረበችውን ማመልከቻ ዝርዝር ሁኔታ ተወያዩ። ፕሮፌሰሩ ስለ ማበረታቻ ደብዳቤዋ ጥራትና ስለ ቋንቋ ችሎታዋ እጅግ በጣም ተደንቀው ነበር። ዞዊ ይህንን ዕድል ለማግኘት ያደረገችውን ረጅም የ6 ዓመት ጥረት፣ በስራዋ መሃል የምታጠናውን ጥናትና የገጠሟትን ውድቀቶች ሁሉ እያሰበች በንግግራቸው መሃል የደስታ እንባ በዓይኖቿ ላይ ይሞላ ነበር። የተነሳሽነት ደብዳቤ በወቅቱ እንዳልደረሰ ስጋት ስላለኝ ነው ፕሮፌሰር። በእውነት ይህ ዕድል ለእኔ ትልቅ ትርጉም አለው ስትል ዞዊ የደስታዋን ጥግ በድምጿ እየገለጸች በስሱ አብራራች። ያ በዙሪያዋ የነበረው የምስጋናና የውይይት ድባብ ድንገት ተቀይሮ በዙሪያዋ ያለውን ድንገተኛና አስፈሪ ጸጥታ ያስተዋለችው። ዞዊ በስጋት ቀና ብላ ስትመለከት የሆቴሉ ሰንሰለት ባለቤት ቢሊዮኔሩ ሪቻርድ ኮልማን ጥቂት ጫማዎች ርቀው ባልተደበቀ የድንገተኛ መደነቅና ግራ መጋባት ስሜት ትኩር ብለው እየተመለከቷት ቆመዋል። በፊታቸው ላይ ጥያቄና መደነቅ ይታይ ነበረ። ከጎናቸው ደግሞ አስተዳዳሪዋ ሪቻርድስ ነበረች። አይኖቿ በቁጣ ተከፍተው የዞዊን መጥፋት የሚመኙ ይመስል ነበር። ዞዊ በድንጋጤና በጭንቀት ተዋጠች። በፕሮፌሰሩ ላይ የነበረው ትኩረቷ በአንድ ጊዜ ወደ መሬት ተሰበረ። መሄድ አለብኝ፣ በኋላ ደውላለሁ ስትል በችኮላና በስውር በደች ቋንቋ ተናግራ ስልኩን ዘጋችው። ያ ስልክ የህይወቷ ብቸኛ ተስፋ ነበረ። ጆንሰን፣ አሁኑኑ ቢሮዬ ነይ! የአስተዳዳሪዋ ድምፅ እንደ ሰይፍ አየሩን ሰነጠቀው። ወደ ምድር ቤቱ ወደሚገኘው ትንሽና ጨለማ የአስተዳደር ቢሮ የሚደረገው ጉዞ ለሷ ማለቂያ የሌለው ይመስላል። በዚያ ረጅም ጉዞ ላይ ዞዊ የሥራ ባልደረቦቿን እይታ በጀርባዋ ተሰማት። አንዳንዶቹ ለእሷ በማዘን በዓይኖቻቸው ይናገሩ ነበር። ሌሎች ደግሞ እርካታቸውን ለመደበቅ እየታገሉ የዞዊን መውደቅ በማየታቸው ደስተኛ ነበሩ።
በ29 ዓመቷ በጽዳት ክፍል ውስጥ የዩኒቨርሲቲ ዲግሪ ያላት ብቸኛዋ ጥቁር ሴት ነበረች። የሰው ኃይል አስተዳዳሪዋ ሳራ ሪቻርድስ ደጋግመው ለመርሳትና ችላ ለማለት የሚሞክሩት ነገር፣ ህጎቹን ታውቂያለሽ ጆንሰን፣ በስራ ሰዓት ስልክ መጠቀም በፍጹም የለም፣ በተለይም በጋራ ቦታዎች ላይ። ሪቻርድስ በሩን እንደዘጋች ወዲያውኑ በከፍተኛ ቁጣ ተቆጣች። እናም እያወራሽ የነበረው ምን ነበር? ፈረንሳይኛ ነው እዳች ስትል ዞዊ ሳታስበው ወዲያውኑ አስተካከለች። ወዲያውኑም ንግግሯን ተጸጸተችበት። ምን ቢሆን ግድ የለኝም። ለኔ ግድ የሚለኝ የሆቴሉ ባለቤት ሚስተር ኮልማን አንዲት የጽዳት ሰራተኛ በሎቢው ውስጥ በስልክ ለማውራት ስትል ስራዋን ስትዘናጋ ማየታቸው ነው። ለኔም ለሆቴሉም ትልቅ ፍረት ነው። ኢፍትሐዊነቱ እንደ አሲድ ያቃጥል ነበር። ዞዊ በምሬት እንደተመለከተችው ነጮቹ አቀባዮች ምንም ሳይሆኑላቸው በስራ ሰዓት ሳይጠየቁ የግል ጥሪዎችን በመደበኛነት ይመልሱ ነበር። ነገር ግን ዞዊ ምን እየተካሄደ እንዳለ፣ የትኛው ስርዓት እየሰራ እንደሆነ ታውቃለች። ሁሌም ተመሳሳይ ስርዓት፣ ተመሳሳይ ኢፍትሐዊነት ነው። ሳራ ሪቻርድስ በንቀት ስሜት በቢሮዋ ወንበር ላይ ተደግፋ ለሚቀጥሉት 3 ወራት ወደ ኮንቬንሽን ማዕከል መታጠቢያ ቤቶች መድብሻለሁ። ምናልባት በዚያ ሆቴሉን ሳታሳፍር የምትፈልጊውን ያህል ቋንቋዎች መለማመድ ትችያለሽ በማለት የመጨረሻውን ውሳኔ ነገረቻት። ዞዊ ሆዷ ባባ። የኮንቬንሽን ማዕከል መመደብ ማለት ከድርጅታዊ ዝግጅቶች በኋላ ያለምንም የትርፍ ሰዓት ክፍያ በእጥፍ የሚጨምር የጽዳት ፈረቃ፣ ከፍተኛ ድካምና ውርደት ማለት ነው። ይህም መስመሩን ለሚያልፉና የማይታዘዙ ሰራተኞች የሪቻርድስ የተለመደ የሚያሰቃይ ቅጣት ነበር። መሄድ ትችያለሽ፣ ስላልተባረርሽም አመስግኝ ስትል ሪቻርድስ ምንም አይነት ጸጸት ሳይታይባት ወደ ስራዋ ተመለሰች። ያ ምሽት በዞዊ ህይወት ውስጥ እጅግ ረጅሙና አስጨናቂው ምሽት ነበር። ከሁለት የነርስ ባልደረቦቿ ጋር በምትጋራው ትንሽና ጠባብ አፓርታማዋ ውስጥ ዞዊ በጸጥታ አለቀሰች። በእንባዋ እየታጠበች በግድግዳው ላይ የተሰቀለውን በከፍተኛ ልፋት ያገኘችውን የቋንቋ ጥናት ዲግሪዋንና ዓለም አቀፍ ሰርተፊኬቶቿን እየተመለከተች በምሬት አሰበች። ለሁለተኛ ዲግሪዋ ለመቆጠብ እየሞከረች ለ6 ዓመታት የሆቴል ክፍሎችንና መጸዳጃ ቤቶችን እያጸዳች ከግል ቃለ መጠይቅ በኋላ ምንም ምላሽ በማያገኙ ብቃቷን በማያዩ ስራዎች ላይ ማመልካቻዎቿን ትልክ ነበር። ይህ የተስፋ መቁረጥ ስሜት በውስጧ ጥልቅ ቁስል ጥሎ ነበር። በማግስቱ ማለዳ ኢፍትሐዊነቱና ውርደቱ ቢኖርም በውስጧ ያለውን ሙያዊ ብቃትና ትዕግስት ለማሳየት ወስና ከሁሉም ቀደም ብላ ወደ ሆቴሉ ደረሰች። ያኔ ነው ያ የዕጣ ፈንታ ስልክ ከፊት ጠረጴዛው ላይ የተደወለው። ዞዊ ጆንሰን አለች ዋናዋ ሪሴፕሽኒስት ጄኒፈር፣ ድምጿን ዝቅ አድርጋና በጠረጠረ ስሜት። የሰው ኃይል ክፍል ኤችአር ዳይሬክተር አሁኑኑ ቢሮአቸው ይፈልጉሻል። የሰው ኃይል ክፍል ካለፈው ፎቅ ላይ ከስራ አስፈጻሚ ቢሮዎች አጠገብ ነበር። ይህ ለጽዳት ሰራተኞች በፍጹም የማይታሰብና የማይታወቅ ቦታ ነበር። በአሳንሳሩ ውስጥ ሁሌም እንደማይታየውና ዋጋ እንደሌለው ተሰማት። የሥራ አስፈጻሚዎች ሳያስተውሏት ሳይመለከቷት በሚሊዮን ዶላር ስለሚደረጉ ውህዶችና ስልጣን ሲወያዩ ነበር። ጆንሰን፣ የሰው ኃይል ዳይሬክተሩ እንደገባች በቁም ነገር ጠሯት። እባክሽ ተቀመጪ። ዞዊ ለከፋው ነገር ምናልባትም ከመጨረሻው መባረር ጋር እየተዘጋጀች በጥርጣሬ ተቀመጠች። ልቧ በፍርሃት ይመታ ነበር። ሚስተር ኮልማን ለአንቺ ልዩ ስብሰባ ጠይቀዋል። የባለቤቱ ቢሮ፣ የሆቴሉ ባለቤት ቢሮ ለዞዊ ከመላው አፓርታማዋ በብዙ እጅ የበለጠ ትልቅና በቅንጦት ዕቃዎች የተሞላ ነበረ። ሪቻርድ ኮልማን በ45 ዓመታቸው የኪሳራ ሆቴሎችን ወደ ድንቅ የቅንጦት ንብረቶች በመቀየር በዓለም አቀፍ የንግድ ዓለም ታዋቂ ነበሩ እና አሁን ያ ታላቅ ሰው በቀጥታ እሷን ያችን ጥቁር አጽድ ሰራተኛ ሴትን እያዩ ነው። ደች፣ ፈረንሳይኛ፣ ጣሊያንኛና መንደሪን ትክክል ብለው በጠረጴዛው ላይ ያለውን የተከፈተ ፋይል እያዩ በግልጽና በጥያቄ ጠየቁ። ዞዊ ግራ በመጋባትና በመደነቅ አይኖቿን አበራች። እንዴ ሲቪ ያንን እንዴት አወቁ? ትናንት በሎቢው ውስጥ ስልክ ስታወሪ እንደሰማው ወዲያውኑ ከሰው ኃይል ክፍል ጠየቅኩት። በጆርጅ ታውን የቋንቋ ጥናት የመጀመሪያ ዲግሪ፣ በ6 ቋንቋዎች አቀላጥፋ የምትናገር፣ 2 የኤስያ ቋንቋዎችና ለ6 ዓመታት ሆቴልን የምታጸዳ ሴት። ዞዊ ያላወቀችውና ያልጠረጠረችው ነገር ቢኖር ይህ ቅጽበት ምንም በአጋጣሚ እንዳልሆነ ነው። በሆቴሉ ውስጥ ማንም ያልጠረጠረው ነገር ቢኖር በደች ቋንቋ በተደረገው የስልክ ጥሪ በተጀርባ ትልቅ ታሪክ፣ የዞይን ሕይወት ብቻ ሳይሆን ለዓመታት ያልተለመዱ ተሰጥኦዎችን ከማጽጃ ቁሳቁሶች ጀርባ ደብቆ የቆየውን የመድሎ ስርዓት የሚያጋልጥ የማይታሰብ ግንኙነት ነበር።
ለጥቂት ሰከንዶች ቢሮ ሙሉ በሙሉ ጸጥ አለ። በክፍሉ ውስጥ የሚሰማው ብቸኛው ድምፅ በግድግዳው ላይ የተሰቀለው ሰዓት ቲክ ቲክ የሚል ወጥ ምት ብቻ ነበር። ዞዊ የሰማችውን ነገር በአእምሮዋ ለማስኬድ አሁንም በቆመችበት ደንዝዛለች። ሪቻርድ ኮልማን ማን እንደሆነች ያውቁ ነበር። በእርግጥም ያውቋታል። ላለፉት 6 ዓመታት በመተላለፊያ መንገዱ ሁሉ ችላ ብለው እንዳላዩት የሚያልፉ በቆሸሸ ሰማያዊ የጽዳት ዩኒፎርም የተሸሸገች ሴት ብቻ እንዳልሆነች ተረድተዋል። ለካስ በዚያ ዝቅተኛ ግምት በሚሰጠው ልብስ ውስጥ ትልቅ ዕውቀትና ታሪክ ተቀብሮ ነበር። 6 ዓመታት። ኮልማን ፊት ለፊታቸው ያለውን ወፍራም ፋይል በቀስታ እየዘጉና እጆቻቸውን በጠረጴዛው ላይ አጣጥመው ደጋግመው ተናገሩ። ድምፃቸው የቁጣና የግርምት ድብልቅ ነበር። በጆርጅ ታውን ዩኒቨርሲቲ የተማረች 6 ቋንቋዎችን አቀላጥፋ የምትናገር የቋንቋ ምሁር በዓለም አቀፍ ትርጉሞችና ዲፕሎማሲያዊ ግንኙነቶች ላይ ከመስራት ይልቅ ለምንድን ነው የእኔን ሆቴል መታጠቢያ ቤቶች የምታጸደው? ይህንን እንቆቅልሽ ልታስረጅኝ ትችያለሽ? ዞዊ ትልቅ ትንፋሽ ወሰደች። ለዓመታት አፍና የያዘችው ብስጭት በጉሮሮዋ ላይ መጣ። ለዚህ ሆቴል ዓለም አቀፍ ግንኙነት ክፍል ብቻ 47 ማመልከቻዎችን ላኩ ሚስተር ኮልማን አለች። ድምጿ እየተረጋጋ ግን እየጠነከረ ነበር። እያንዳንዱ ማመልከቻ ያለምንም ምላሽ ችላ ተባለ። የውስጥ የሥራ ዝውውር ለማግኘትም 12 ጊዜ ያህል መደበኛ ሙከራ አድርጌ ነበር። ነገር ግን ሁልጊዜም ያለምንም ምክንያት ውድቅ ይደረግ ነበር። ኮልማን በድንጋጤ አይኖቻቸውን አጥብበው ተመለከቷት። በማን? ይህንን ሁሉ ጥረትሽን መንገድ ላይ ያስቆመው ማን ነው? ዞዊ በልበ ሙሉነት ቀና ብላ አየቻቸው። የአስተዳደር ኃላፊዋ ሳራ ሪቻርድስ እና የኦፕሬሽን ዳይሬክተሩ ሚስተር ዊትቦርን። ኮልማን ለጥቂት ጊዜ ዝም አሉ። ነገር ግን በፊታቸው ላይ የሚታየው ቁጣ ቀጣዩ እርምጃቸው ከባድ እንደሚሆን ያሳብቅ ነበር። ኮልማን ስሞቹን በወረቀት ላይ ያሰፈሩት ምንም ሳያንገራግሩ በቁርጠኝነት ነበር። ብዕራቸው በወረቀቱ ላይ ሲቧጭር የሚሰማው ድምፅ በክፍሉ ውስጥ ካለው ጸጥታ ጋር ተደባልቆ ልዩ ክብደት ሰጥቶታል። የሚገርም ነው አሉ በረጅሙ እየተነፈሱ። ዊትሞር ለዓለም አቀፍ ደንበኞቻችን የባለ ብዙ ቋንቋ ሰራተኞች እጥረት እንዳለብን፣ በተለይም ለእስያ ኮንፈረንሶች ብቁ ሰው ማግኘት እንደከበደው ሁልጊዜ ያመራል። አይኖቻቸው በጥበብ ጠበቡ። በተለይም በምስራቅ እስያ ገበያ ላይ ያለን ተጽዕኖ ለማሳደግ በምናደርገው ጥረት ላይ እንቅፋት እንደሆነብን ደጋግሞ ነግሮኛል። ኮልማን ግን ያልተናገሩትና በውስጣቸው የያዙት አንድ ትልቅ ስጋት ነበረ። ከ3 ወራት በፊት ብቃት ያላቸው ነጭ ያልሆኑ ሰራተኞች በምስራቅ የባህር ጠረፍ ሆቴሎቻቸው ውስጥ ለምን በከፍተኛ ሁኔታ ስራቸውን እየለቀቁ እንደሚሄዱ በሚስጥር እንዲመረመር አንድ አማካሪ ድርጅት ቀጥረው ነበር። አሁን የዞዊ ሁኔታ ለዚያ ጥያቄ መልስ የሚሆን ፍንጭ እየሰጣቸው እንደሆነ ተገንዝበዋል። ዞዊ በቀጥታ ወደ ዋናው ጉዳይ ልግባ አሉ ኮልማን ወንበራቸው ላይ ዘና ብለው በመቀመጥ። ነገ በደችና በቻይና የንግድ ሥራ አስፈጻሚዎች መካከል የሚደረግ እጅግ ከፍተኛ ጥንቃቄ የሚፈልግ የንግድ ኮንፈረንስ ይጀመራል። ሁለቱንም ቋንቋዎች አቀላጥፎ የሚናገር፣ ከቋንቋው ባሻገር የባህል ልዩነቶችን የሚረዳና ድርድሩን የሚያቀላጥፍ አስተዋይ ሰው በአስቸኳይ ይፈልጋለሁ። ዞዊ በድንጋጤ ውስጥ ሆና ላለፉት ዓመታት የለመደችውን ዝቅተኛ ግምት ማስታወስ አላቆመችም። እና ምን እንዳደርግ ትፈልጋለህ? ክፍላቸውን በልዩ ሁኔታ እንዳጸዳ ስትል ጠየቀች። ይህንን ያለችው በስላቅ ለመስታለቅ ፈልጋ ሳይሆን ለዓመታት የተቀረጸባት ማንነቷ ሌላ አማራጭ ስላላሳያት ነበር። ኮልማን በአጭሩ ፈገግ አሉ። ያ ፈገግታ ግን የፌዝ ሳይሆን የድል ነበረ። ለዚህ ዝግጅት ጊዜያዊ የዓለም አቀፍ ግንኙነት አስተባባሪ እንድትሆኝ ይፈልጋለሁ። ስራሽ ከጽዳት ክፍል ጋር ምንም ግንኙነት አይኖረውም። ደሞዝሽም በሳምንት $5000 ይሆናል። ስራውም ከአሁኑ ሰዓት ጀምሮ ይጀምራል። በሳምንት $5000? ይህ እኮ በጽዳት ስራዋ በ3 ወር ውስጥ ከምታገኘው ደሞዝ በላይ ነው። ለምን እኔን? ስትል በሹክሹክታ ጠየቀች። በመቶዎች የሚቆጠሩ ብቁ እጩዎችና አማካሪዎች ባሉበት ለምን እኔን መረጥክ? ኮልማን በቀጥታ አይኗን ተመለከቱ። ባለፈው ሳምንት በትርፍ ሰዓትሽ በስልክ በደሽ ቋንቋ እንደተወላጅ ስትናገሪ ስለሰማሁሽ ነው። የምፈልገው ያንን ብቃት ስላየሁብሽ ነው። ከዚያም ድምፃቸውን ዝቅ አድርገው አከሉ። እና ደግሞ በድርጅቴ ውስጥ በጣም የተሳሳተና አድሏዊ የሆነ ነገር እየተካሄደ እንደሆነ ስለጠረጠርኩ ያንን እውነት ለማውጣት ያንቺ መኖር የግድ ነው። ከአንድ ሰዓት በኋላ ዞዊ አዲስ አንጸባራቂ ባጅ በአንገቷ ላይ አድርጋ የሆቴሉን ስርዓቶች ሙሉ በሙሉ ማግኘት የሚያስችላትን የይለፍ ቃል ይዛ በአሳንሳሩ ውስጥ ገባች። ከላይኛው ፎቅ ላይ ባለው የሰው ኃይል ክፍል ውስጥ አስፈላጊዎቹን ወረቀቶች ለማጠናቀቅ ስትጓዝ በመተላለፊያ መንገዱ ላይ የሆቴሉ አስተዳዳሪዋን
ሚስ ሪቻርድስን በአጋጣሚ ያገኘቻት። የሪቻርድስ አይኖች የዞዊን አዲስ ልብስ ሲያዩ በፊቷ ላይ ያለው ድንጋጤና ንቀት የማይገመት ነበር። በአይኖቿ ውስጥ ያለው ንቀት ተንጸባረቀ። ጆንሰን አለች ሪቻርድስ በሾለ ድምፅ፣ ዞዊን እንደተለመደው በላይዋ ስም እየጠራች። የጽዳት ዩኒፎርም ሳትለብሺ በዚህ ፎቅ ላይ ምን እየሰራሽ ነው? ወደ አንቺ ፎቅ ተመለሺ። ዞዊ ቀጥ ብላ ቆመች። እጆቿን በራስ መተማመን አጣመረች። የምሰራው ስራ ላይ ሚስ ሪቻርድስ፣ አዲሱ የዓለም አቀፍ ግንኙነት አስተባባሪ ሆኜ ተቀጥሬያለሁ። ይህ ደግሞ የሚስተር ኮልማን ቀጥተኛ ጥያቄና ውሳኔ ነው። ሪቻርድስ ደነገጡ። በአግራሞትና በንዴት የተሞላ ስሜት በፊታቸው ላይ ተሰማ። የማይቻል ነው። ኮልማን እብድ ናቸው። ለዚህ ከፍተኛ ቦታ የሚያስፈልገው ብቃት የለሽም። የጆርጅ ታውን ዩኒቨርሲቲ ምሩቅ ነኝ። 4 ቋንቋዎችን በብቃት 2 ቋንቋዎችን ደግሞ አቀላጥፌ የምናገር የማንዳሪንና ደችን ጨምሮ። ዞዊ በሙያዊና በጽኑ ድምፅ አቋረጠቻት። ሲቪኤ ከ12 የዝውውር ጥያቄዎች ጋር ለ6 ዓመታት በሆቴሉ ፋይሎች ውስጥ ነበረ። እናም አንቺና ዊትሞር ያለምንም ምክንያት ችላ ብላችሁታል። አሁን ግን ነገሮች ተቀይረዋል። አስተዳዳሪዋ ፊታቸው ደም መስሎ ማብራሪያዎችን እየተንተባተቡ ሊናገሩ ሲሞክሩ ዞዊ ምንም ሳትፈራ ባጠግባቸው አልፋ መንገዷን ቀጠለች። በሰው ኃይል ክፍል ውስጥ ዞዊ ያልተጠበቀ አጋር አገኘች። ሞክሽዋን ዞዊ ዊሊያምስ ከ3 ወራት በፊት የጀመረች ንቁና ቅንነት ያሳየች አዲስ የተቀጠረች የመልመላ ተንታኝ ሪክሩትመንት አናሊስት። ዊሊያምስ ዞዊን ስታያት ፈገግ አለች። ዞዊ በመጨረሻ እውነት ወጣ ስትል ዞዊ ዝውውሯን ስታዘጋጅ ተናገረች። ከ3 ወራት በፊት እዚህ ስጀምር ፋይልሽን አይቼ ነበረ። እናም የላቀ ብቃት ያለው ሰው ለምን በጽዳት ክፍል ውስጥ እንዳለ መረዳት አልቻልኩም ነበር። ለዊትመር ስጠይቀው ወዲያውኑ አቋረጠኝ። እንዲያውም እንዳላየው ስላደረገኝ ተገርሜ ነበረ። አሁን ግን ይህንን ሁሉ ስህተት ለማስተካከል እረዳሻለሁ። በዚያ ከሰዓት በኋላ ለኮንፈረንሱ በቪአይፒ ክፍሉ ስትዘጋጅ ዞዊ የዝግጅቱ ሰነዶች በማንደሪን ቋንቋ የተሳሳቱና የማይገቡ ትርጉሞች ነበራቸው። ይህም ከቻይናውያን ስራ አስፈጻሚዎች ጋር ከባድ ዲፕሎማሲያዊ ያለመግባባት ሊፈጠር ይችላል። ስህተቶቹን በፍጥነት አስተካከለች። አቀባበል ቁሳቁሶቹንም እንደገና ዲዛይን አደረገች። ስህተት እንደሆኑ እንዴት አወቅሽ? ሲሉ ኮልማን ከበር ላይ ስራዋን በጸጥታ ሲመለከቱ ጠየቁ። ቀዳሚው ትርጉም በይፋዊ የኮርፖሬት ቻይነኛ አሳፋሪ ተብለው ሊወሰዱ የሚችሉ ቃላትን ተጠቅሟል ስትል ዞዊ አብራራች። ይህንን ያደረገው ሰው የቋንቋውን መሰረታዊ ነገር ያውቃል፣ ግን የባህል ልዩነቱን አያውቅም። ኮልማን በአሳቢነት አንገታቸውን ነቀነቁ። ዊትሞር ምርጥ ተርጓሚዎችን እንደቀጠረ አረጋግጦልኝ ነበር፣ ያውም በጣም ውድ በሆነ ዋጋ። ብቃታቸውን ሳይመረምር አንድ ሰው ቀጥሯል ስትል ዞዊ የሽርክና ፕሮፖዛል ትርጉም ላይ ወሳኝ ስህተት በመጠቆም አስተካከለች። በማግስቱ ኮንፈረንሱ ተጀመረ። ዞዊ በዓለም አቀፍ የንግድ ሥራ አስፈጻሚዎች መካከል በተፈጥሯዊ ውበት ተንሸራተተች። በደችና በማንደሪን መካከል ያለምንም ጥረት እየተለዋወጠች ውይይቶችን እያደራደረችና አብዛኛውን ጊዜ ቀናት የሚወስዱ ግንኙነቶችን አመቻቸች። በእረፍት ጊዜ ለ6 ዓመታት ከእሷ ጋር ለማውራት የማይፈልገው የኦፕሬሽን ዳይሬክተር ዊትሞር ቀረባት። ፈገግታው አይኖቹ ጋር አልደረሰም። ሚስ ጆንሰን ተደንቄያለሁ። ሪቻርድስ አቅምሽን በተሳሳተ መንገድ ገምታለች። አመሰግናለሁ ሚስተር ዊትሞር። በማንደሪን ቋንቋ አቀላጥፎ መናገርን የሚዘረዝረው ሲቪ እንዴት እንደተዘለለ ማየቱ አስደናቂ ነው። በተለይም ሆቴሉ ለዚህ ኮንፈረንስ በቂ ያልሆኑ የትርጉም አገልግሎቶች $50,000 ሲያወጣ። የዊትሞር ፈገግታ ቀዘቀዘ። አለመግባባት መኖር አለበት። በፍጹም አልተቀበልኩም የእርሱ አይነት መረጃ። ያለፉት 6 ዓመታት እያንዳንዱ ኢሜል እንደደረሰ ማረጋገጫ ተቀብያለሁ ስትል ዞዊ በጸጥታ አቋረጠችው። ለእስያ ዝግጅቶች በተዋዋሉ ትርጉሞች ላይ ወሳኝ ስህተቶችን የሚያስጠነቅቁትን ጨምሮ። ዞዊ ያልጠቀሰችው ነገር ቢኖር በሰው ኃይል ክፍል ውስጥ የምትሰራው ሞክሽዋ ጓደኛዋ ዞዊ የትርጉሙ መዝገቦችን የማግኘት ዕድል እንደሰጠቻት ነው። ኩባንያው የዊትሞር የወንድም ልጅ የሆነችን በይፋዊ ማንደሪን የተረጋገጠ ልምድ የሌላት ነገር ግን የባለሙያ ክፍያ የምታስከፍል ሴትን ቀጥሯል። የከፋው ነገር ሁሉም ቀዳሚ ትርጉሞች በሚሊዮኖች የሚቆጠር የጠፋ ንግድ ሊያስወጡ የሚችሉ ተመሳሳይ ስህተቶች የነበሯቸው መሆኑ ነው። በኮንፈረንሱ በሶስተኛው ቀን ዊትሞር የዞዊን እያደገ የመጣ ተጽዕኖ በከፍተኛ ጭንቀት እየተመለከተ ባለበት ወቅት ያልተጠበቀ ክስተት ተከሰተ። ከደች ነጋዴዎች መካከል አንዱ የድርጅቱ ከፍተኛ ኃላፊ ዞዊን በትኩረት ሲመለከታት ቆይቶ ፈገግ አለ። ቆይ አንቺ ያቺ ተማሪ አይደለሽም? የቋንቋ ልዩነት በዓለም አቀፍ ንግድ ላይ የሚያሳድረውን ተጽዕኖ በተመለከተ ያንን ታዋቂና አስተማሪ መጣጥፍ የጻፍሽው በጆርናል ኦፍ አፕላይድ ሊንጉስቲክ የታተመው? ዞዊ በድንጋጤና በመገረም ቀና ብላ አየችውና አረጋገጠች። አዎን፣
እኔ ነኝ ራሷ። ስራሽን በሁለት ዓለም አቀፍ ኮንፈረንሶች ላይ ጠቅሼዋለሁ። ትንታኔሽ እጅግ ጥልቅ ነበር። ሰውየው በጋለ ስሜት ተናገረ፣ ባልደረቦቹን እሷን እንዲያገኟት እየጠራ። ኮልማን ይህንን ትዕይንት ከሩቅ ይመለከቱ ነበረ እና ዊትሞር ይህንን ሲያይ እንዴት እየተጨነቀ ፊቱ እንዴት እየተቀያየረ እንደመጣ አስተዋለው። ዳይሬክተሩ ዊትሞር ያልተረዳውና ያላሰበው ነገር ቢኖር ዞዊ እየሳቀችና በልበ ሙሉነት እያወራች ባለችበት በዚህ ቅጽበት የሙያው ዕውቀቷን ብቻ ሳይሆን ተቋማዊ መድሎና ሙስናን እየተዋጋች እንደነበረ ነው። ዞዊ የተናጠል የትርጉም ስህተቶችን ብቻ ሳይሆን እውነተኛ ተሰጥኦችን በጽዳት ቁሳቁሶች ስር የደበቀውንና የተጋነኑ ውሎች ብቁ ላልሆኑ ሰዎች የተመሩበትን አጠቃላይ የክፋት ስርዓት እያጋለጠች ነበር። በግራንድ ፕላዛ ሆቴል ማንም ያልተገነዘበው ወይም ለማመን ያልፈለገው ነገር ቢኖር በደች ቋንቋ ጥሪ የመለሰችው ያቺ ጥቁር የጽዳት ሰራተኛ በአጋጣሚ እዚያ እንዳልነበረች ነው። ከሚመስለው ቀላል የሰራተኛ ዝውውር በስተጀርባ የዞይን ህይወት ብቻ ሳይሆን በደርዘን የሚቆጠሩ ብቁ ሰራተኞችን የነካ መድሎ ስርዓት የሚያጋልጥ ሰፊ እቅድ እየተገለጠ ነበር። አሁን ጥያቄው ምን እንደተፈጠረ ማረጋገጥ መቻሏ ብቻ ሳይሆን ይህ እውነታ ሙሉ በሙሉ ሲገለጥ በሆቴሉ ላይ በተለይም በዊትሞርና በሪቻርድስ ላይ ምን ያህል አጥፊ እንደሚሆን ነበር። በኮንፈረንሱ አራተኛው ቀን ጠዋት የግራንድ ፕላዛ ሆቴል በአዲስ የንግድ ተስፋና ከፍተኛ ውል እየተንቀጠቀጠ ነበር። የዞዊ ተነሳሽነትና የቋንቋ ችሎታ ሁሉንም የሚጠበቁትን ያለፉ የመጀመሪያ ደረጃ ውሎችን አስገኝቷል። ሆኖም ግን ዞዊ በሎቢው ውስጥ ስትራመድ የሚያስጨንቅና ተስፋ አስቆራጭ ነገር አስተዋለች። ዊትሞር ግልጽ የሆነ ፍርሃትና ግራ መጋባት ያለባትን አንዲት ወጣት ወደ ሥራ አስፈጻሚ አሳንሳሮች እየመራት ነበር። ሚስ ዊትሞር፣ የማንደሪን ትርጉሞች ለዚህ ደረጃ በቂ ነው ሲል በተቆጣጠረ ነገር ግን አስፈሪ ድምፅ ተናገረ። የሚያሳስብ ነገር የለም። ዞዊ ወዲያውኑ የአያት ስሟን አወቀች። ወጣቷ የመጨረሻ ትርጉም ዋና ውል የሚል ምልክት የተደረገበት ወፍራም አቃፊ ይዛ ነበር። ዞዊ ስታልፍ በአጭሩ መመልከቷ ጥርጣሬዋን አረጋገጠ። ካለፈው ጊዜ የነበሩት ተመሳሳይ ወሳኝ ስህተቶች፣ ንግድን ሊያበላሹ የሚችሉ ስህተቶች በጽሑፉ ላይ ቀጥለዋል። ሚስተር ኮልማን ይህንን በዓይናቸው ማየት አለባቸው ስትል ዞዊ አሰበች። ወደ ዋና ሥራ አስፈጻሚው ቢሮ እየተጣደፈች ኮልማን በቢሮአቸው ውስጥ የኮንፈረንሱን ያልታሰቡ ሰነዶች በጥልቀት እየገመገሙ ነበረ። ዞይ፣ ምን እየተካሄደ ነው? ለምን ተጣደፍሽ? ዊትሞር የእኔን ትክክለኛ ትርጉሞች በወንድሙ ልጅ በተሳሳቱ ስሪቶች እየተካ ነው ስትል ዞይ አብራራች። በስልኳ ላይ ያሉትን ስክሪንሾቶች እያሳየቻቸው። ይህ ትልቅ ሴራ ነው፣ ለዓመታት ሲካሄድ እንደነበረ ማረጋገጫ አለኝ። ኮልማን በድንገት ከወንበራቸው ተነሱ። ይህንም በፍጹም እርግጠኛ ነሽ? ይህ እጅግ ከባድ ክስ ነው። ሁሉንም ነገር መዝግቤያለሁ ሚስተር ኮልማን። ከዚህም በላይ ለትርጉም ኩባንያ የተጋነኑ ክፍያዎች መዝገብ አግኝቻለሁ። ከገበያ ዋጋ 3 እጥፍ በላይ። እኔን የመሰሉ ብቁ እጩዎች በተደራጀ ሁኔታ ሲሰረዙ ሙስናው በሰፊው እየተካሄደ ነበረ። እያወሩ ሳለ ከሰው ኃይል ክፍል ዞዊ ዊሊያምስ ሮጣ ገባች። ሚስተር ኮልማን፣ በማቋረጤ ይቅርታ፣ ግን ወዲያውኑ ማየት ያለብዎት ነገር አግኝቻለሁ ስትል ፋይል ሰጠቻቸው። የመጨረሻዎቹ 5 ዓመታት የቅጥር መዝገቦች፣ በተለይም ብቁ የሆኑ ነጭ ያልሆኑ እጩዎችን በተደራጀ መልኩ የማግለል የማያቋርጥ ስርዓት። ኮልማን ሰነዶቹን ገለበጡ። ፊታቸው በእያንዳንዱ ገጽ ላይ በሚያነቡት እውነት እየጠነከረና እየተቀያየረ ሄደ። የውጭ ምርመራው የሆነ ነገር አስተውሎ ነበር። ነገር ግን ይህ የተደራጀ የዘረኝነትና የሙስና ስርዓት ነው። በዚያ ቅጽበት ዊትሞር ሳያንኳኳ በከፍተኛ ግለት ወደ ቢሮው ገባ። ውይይቱን በማቋረጥ ሪቻርድ፣ ደቾቹ ለመፈረም ዝግጁ ናቸው፣ ግን በትርጉሙ ላይ አንዳንድ አለመጣጣሞችን እየጠየቁ ነው። ጆንሰን የሆነ ነገር ቀላቅላ መሆን አለበት። እሷን ማመንህ ስህተት ነበር። የተከተለው ጸጥታ በረዶ ነበር። ዞዊ ምንም ሳትናገር በልበ ሙሉነት ቆማለች። ኮልማን ቀስ ብለው ወደ በሩ ሄደው ዘጉት። ከዚያም በቀጥታ ወደ ዊትሞር ተመለሱ። ቶማስ፣ ብቁ ሰራተኞች መታጠቢያ ቤት ሲያጸዱ ለማይችሉ ትርጉሞች $50,000 የክፍያ መዝገቦችን እያየሁ ነው ሲሉ ኮልማን ተናገሩ። ድምጻቸው በሚያስፈራ ሁኔታ የተረጋጋ ነበረ። ማብራሪያ። ዊትሞር በግልጽ ደነገጠ። ፊቱም ቀላ። ስለምን እንደምታወራ አላውቅም። እኔ ሁልጊዜ ምርጡን ነው የምቀጥረው። የወንድም ልጅ ቶማስ። ኮልማን አቋረጡ። በይፋዊ ማንደሪ ምንም ልምድ የሌላት የምስክር ወረቀቷ የሐሰት ነው። ዞዊ በጠረጴዛው ላይ የታተመ ኢሜል እያኖረች ጨረሰች። ከፔኪንግ ዩኒቨርሲቲ አረጋግጫለሁ። አሽሊ ዊትሞርን መቀበላቸውን በፍጹም አላረጋገጡም። ዊትሞር ዞይን በጥላቻ ተመለከታት። አይኖቹ በንዴት ተሞሉ። አንቺ ማንም አይደለሽም።
ከትልልቅ ወንዶች ልጆች ጋር መጫወት እንደምትችይ የምታስቢ የጽዳት ሴት ብቻ ነሽ። በጆርጅ ታውን በቋንቋ ጥናት ፒኤችዲ ያለኝ ነኝ ስትል ዞይ በጸጥታ አስተካከለችው። ድምጿ ሳይንቀጠቀጥ ሳይርበተበት። ከ6 ዓለም አቀፍ ህትመቶች ጋር ሰርቻለሁ። ሁሉም በሰው ኃይል ፋይሎች ውስጥ ናቸው። ደጋግመህ ተሸንፈሃል። ቶማስ ኮልማን ጣልቃ ገቡ በቁጣ። በ30 ደቂቃ ውስጥ አስቸኳይ የቦርድ ስብሰባ ጠርቻለሁ። እስከዚያ ድረስ የመልቀቂያ ደብዳቤህን በጠረጴዛዬ ላይ እንድታስቀምጥ እፈልጋለሁ። ሪቻርድስንም እጠራታለሁ። ከምርህ ነው? ዊትሞር በጭንቀት ሳቀ። በዚህ ምክንያት እኔ ለዚህ ሆቴል ብዙ ሰርቻለሁ። ቀጣዮችን ቃላቶች በጥንቃቄ ምረጥ፣ ኮልማን አስጠነቀቀው። በያዘው ማስረጃ ወይስ በሙስናና በዘረኝነት ክስ እንድትታሰር ትፈልጋለህ? ከ2 ሰዓታት በኋላ የግራንድ ፕላዛ ሆቴል የሥራ አስፈጻሚ አዳራሽ በከፍተኛ ውጥረት ተጨናንቋል። ሁሉም አስተዳዳሪዎች፣ ተቆጣጣሪዎችና ዳይሬክተሮች በአስቸኳይ ተጠርተው የተገኙ ሲሆን አዳራሹ በጸጥታ ተውጧል። ከፊት ረድፍ ደች እና ቻይናውያን የንግድ ሥራ አስፈጻሚዎች በጉጉትና በግራ መጋባት ይጠብቁ ነበረ። የጽዳት ክፍል አስተዳዳሪዋ ሳራ ሪቻርድስ ከሌሎች ክፍል አስተዳዳሪዎች አጠገብ ተቀምጣለች። በፊቷ ላይ ያለው ድንጋጤና ላብ እውነቱን እየተናገረ ነበረ። ቶማስ ኮልማን ቀስ ብለው መድረኩን ያዙ። ዞዊ ከጎናቸው በልበ ሙሉነትና በሙያዊ ስሜት ቆማለች። ዛሬ ኩባንያችንን በሚሊዮኖች የሚቆጠር ዶላር ወጪ ያስወጣና ስማችንን ያበላሸ የተደራጀ የመድሎና የዘመድ አዝማድ ስርዓት አግኝተናል ሲሉ በቁም ነገር አስታወቁ። ድምጻቸው በአዳራሹ ውስጥ አስተጋባ። ለዓመታት እንደ ቶማስ ዊትሞር እና ሳራ ሪቻርድስ ያሉ ከፍተኛ አስተዳዳሪዎች ሰራተኞቻችንን ብቻ ሳይሆን ትርፋችንን የሚጎዱ መደበኛ ያልሆኑ አድሏዊ ፖሊሲዎችን ተግባራዊ አድርገዋል። ከእርሳቸው በስተጀርባ ባለው ግዙፍ ስክሪን ላይ ያለው ፕሬዘንቴሽን ተጨመረ። የሰራተኞች ትክክለኛ ብቃት ከያዙት ቦታዎች ጋር የቅጥር መዝገቦችና በመድሎ ላይ የተመሰረቱ ስታቲስቲክስ የሚያሳዩ ግልጽ ገበታዎች ታዩ። ከሁሉም በላይ አስደንጋጩ ከአስተዳዳሪዎች የቤተሰብ አባላት ጋር የተገናኙ ኩባንያዎች ውድና የሐሰት ውሎች የሚያሳዩ ንጽጽር ገበታዎች ሲታዩ በአዳራሹ ውስጥ የሹክሹክታ ድምፅ ተሰማ። የዊትሞርና የሪቻርድስ ፊት ደም አልባ ሆነ። ሚስ ጆንሰን፣ አንዳንዶቻችሁ የጽዳት ሴት ብቻ አድርጋችሁ የምታውቋት በዚህ ሳምንት ኩባንያችንን ከዲፕሎማሲያዊና የገንዘብ አደጋ አድናለች ሲሉ ኮልማን ቀጠሉ። ድምፃቸው በኩራት እየተሞላ በሚሊዮኖች የሚቆጠር ዶላር የውል አለመግባባት ሊያስወጡ የሚችሉ ትርጉሞችን በማስተካከል እሷ የቋንቋ ሊቅ ብቻ አይደለችም፣ ከፍተኛ የስትራቴጂክ አስተሳሰብ ያላትም ናት። የእስያ ነጋዴዎች በተለይም የቻይናው ልዑክ ዕውቅና በመስጠትና አድናቆታቸውን በመግለጽ አንገታቸውን በፈገግታ ነቀነቁ። ቶማስ ዊትሞር ያለምንም ማካካሻ ከሥራ ተባርሯል ሲል ኮልማን አስታወቀ። አዳራሹ በድንጋጤ ድምፅ ተሞላ። ሳራ ሪቻርድስ በእርሷ ተሳትፎ ላይ ያለንን ምርመራ እስክናጠናቀቅ ድረስ ከሥራ ታግዳለች። ይህ ውሳኔ ወዲያውኑ ተግባራዊ ይሆናል። የግራንድ ፕላዛ ሆቴል በአድሎ ላይ አይገነባም። ላለፉት 5 ዓመታት የተከናወኑትን ቅጥሮችና እድገቶች ሙሉ ኦዲት እያደረግን ነው ሲል ኮልማን አስታወቀ። አዳራሹ በድንጋጤ ጸጥ አለ። አሁን ፊቷ የገረጣው ሪቻርድስ እውነቱን መጋፈጥ አቅቷት መሬት ተመለከተች። በመጨረሻም ኮልማን በትንሹ ፈገግ አለ። በቀድሞ አስተዳደር የተከፈቱትን በሮች ለመዝጋት ሳይሆን አዳዲስና ብቁ ሰዎችን ለመሾም ዛሬ አዲስ ምዕራፍ እንጀምራለን። ዶክተር ዞዊ ጆንሰን አዲሷን የዓለም አቀፍ የውስጥ ግንኙነት ዳይሬክተር በመሆን ሁሉንም የብዙ ቋንቋ ስራዎቻችንን በበላይነት እንዲመሩ ስሰይም በደስታ ነው አለ። አዳራሹ በጭብጨባ ተሞላ። አንዳንዶቹ አሁንም በድንጋጤ አመንትተው፣ ብዙዎቹ ግን በጋለ ስሜት፣ በተለይም ከኋላ የተቀመጡት የጽዳት ሰራተኞች በአይናቸው እንባ እየተናነቃቸው አጨበጨቡ። እነሱም በአንድነት ስላሸነፉ ሐሴት አደረጉ። ዞዊ ከመድረኩ ስትወርድ ዊትሞር በጸጥታ ጠባቂዎች ታጅቦ ከህንፃው ሲወጣ አስተዋለች። ፊቱ በንዴት ተኮራምቶ ነበረ። ዊትሞር ዞዊን አልፎ ሲሄድ 1 ወር እንኳን አትቆይም፣ ይሄ ሆቴል ይፈርስብሻል ብሎ አክቶ መተመ። የመጨረሻ ስጋት እየደቀነ፣ ዞዊ ግን በእርጋታ ፈገግ አለች። አዲስ በገዛችው ጃኬት ኬስ ውስጥ ዊትሞር እቅዱን ለመሸፈን በሞከረባቸው ባለፉት ጥቂት ቀናት ውስጥ የተናገራቸውን ዘረኛ አስተያየቶችና የማስፈራሪያ ቃላት በሙሉ የተቀረጸበት የመቅረጫ መሳሪያ ሪካርደር ነበር። በዚያ ምሽት ከተማዋን በሚያይ አዲሱ ቢሮዋ ውስጥ ዞዊ በመጨረሻ የያዘችውን እንባ እንድታፈስ ለራሷ ፈቀደች። እነሱ የሐዘን ወይም የብቸኝነትን ባህል ነበሩም፣ ነገር ግን የከባድ እፎይታና የስኬትን እንባ እንጂ።
ችሎታዋ ሳይታወቅ ሳይታይ ሳይሰማ 6 ዓመታት ኮሪዶሮችን በማጽዳትና በማሽላላት አለፉ። 6 ዓመታት። የሥራ ማመልከቻሽ ጠፍቶ መሆን አለበት። ምናልባት ለባህላችን አትመጥኝም ወይም የጽዳት ክፍል ዕቃ እጥረት አለብሽ በሚሉ የተለመዱ አድሏዊ ሰበቦች አለፉ። ስልኩን አንስታ ለትምህርቷ ስትል በሰሜን ካሮሊና የነበረውን ትንሽ ቤታቸውን ሸጣ ሁሉንም ነገር ለሰዋቸው እናቷ ደወለች። ስልኩን ስታነሳው አደረኩት እማዬ አለች በቀላሉ። ድምጿ በደስታ እየተሰባበረ ነበረ። በዚያ በኩል ያለው የእናቷ የደስታ ጩኸት ለዞይ ሁሉንም ዋጋ አስከፍሏል። በዚያ ቀን በግራንድ ፕላዛ ሆቴል ማንም ያልተነበየው ወይም ያልጠበቀው ነገር ቢኖር እውነተኛው ለውጥ ገና መጀመሩን ነው። አንዳንድ ሥራ አስፈጻሚዎች የቆዩ መብቶቻቸውንና የዘመድ አዝማድ ሰንሰለቶቻቸው ሲፈረካከስ ለማየት በመደንገጥ እናም በመፍራት ላይ ያሉ፣ ሌሎች ግን የማይቀረውን እውነት መገንዘብ ጀምረው ነበረ። እውነተኛ ተሰጥኦና ብቃት በመጨረሻ ሲለቀቅ ያለፉትን ኢፍትሐዊነቶችን ማረም ብቻ ሳይሆን የወደፊቱን ሙሉ በሙሉ ይለውጠዋል። የዊትሞር የሪቻርድስና የጭቆና ዕቅዱ መውደቅ የዚያን ሆቴል ብቻ ሳይሆን የመላውን የአሜሪካን ሆቴል ኢንዱስትሪ መሰረት የሚያንቀጠቅጥ አጠቃላይ የለውጥ ንቅናቄ የመጀመሪያው ምዕራፍ ነበር። ይህ ሁሉ ታላቅ ለውጥ የተጀመረው በደች ቋንቋ በተደረገ ቀላል የስልክ ጥሪ ነበር። ዞዊ በግራንድ ፕላዛ ሆቴል መስተንግዶ ክፍል ወይም ሎቢ በደች ቋንቋ ጥሪዋን በአጋጣሚ ከመለሰችበት ጣፈንታ ቀን ጀምሮ 6 ወራት አልፈዋል። የጽዳት ሴቷ ዶክተር ዞይ ጆንሰን ሆናለች። እናም ታሪኳ አሁን ገና እየተጀመረ ነበረ። በአንድ ወቅት የግል ፍትህ መገለጫ የነበረው ጉዳይ አሁን በአሜሪካ ሆቴል ኢንዱስትሪ ውስጥ ወደ ጸጥ ያለ ነገር ግን እጅግ ኃይለኛ አብዮት ተቀይሮ ነበር። የዞይ ቢሮ በ32ኛው ፎቅ ላይ ሆኖ መላውን ማንሃታን ይመለከታል። ከዋርካ እንጨት በሩ ላይ ባለው ትንሽ ሰሌዳ ላይ ዶክተር ዞይ ጆንሰን የብዝሃነትና ዓለም አቀፍ ግንኙነት ምክትል ፕሬዝዳንት የሚል ተጽፏል። ደሞዙ ዓመታዊ ሳይሆን ወርሃዊ በ5 አሃዝ የሚቆጠር ነበር። ነገር ግን ለእሷ ትክክለኛው ኃይል ከማዕረጉ ወይም ከገንዘቡ ማካካሻው በላይ ነበር። ያ ኃይል የሰዎችን ሕይወት የመቀየር ችሎታ ነበር። አሁን የእሷ የሥራ አስፈጻሚ ረዳትና የቅርብ ጓደኛዋ የሆነችው ዞይ ዊሊያምስ የመልሶ ማዋቀር ኮሚቴው ተሰብስቦ እየጠበቀ ነው ዶክተር ጆንሰን ስትል በክብር አስታወቀች። ሁሉም የክልል ሥራ አስኪያጆች በኮንፈረንስ ጥሪው ላይ አሉ። ዞይ አንገቷን ነቀነቀች። ሪቻርድ ኮልማንና የዳይሬክተሮች ቦርድ እየጠበቋት ወደ ነበረው የመሰብሰቢያ ክፍል ከመግባቷ በፊት በጥልቀት ተነፈሰች። ዞይ በሆቴሉ ሰንሰለት ውስጥ በስልታዊ መንገድ ችላ የተባሉ ብቁ ሰራተኞችን ለመለየትና ለማስተዋወቅ ያዘጋጀችው የግል ተነሳሽነት የማይታዩ ተሰጥኦዎች ፕሮግራም የመጨረሻ አቀራረብ የሚደረግበት ቀን ነበር። የሙከራ ፕሮግራሙ ውጤት ሁሉንም የሚጠብቁትን አልፏል ስትል ዞይ ንግግሯን ጀመረች። አስደናቂ ቁጥሮቹን በስክሪኑ ላይ ያሳየች። በ6 ወራት ውስጥ ብቻ በቋንቋ፣ በፋይናንስ፣ በአመራርና በቴክኖሎጂ ከፍተኛ ችሎታ ያላቸው ነገር ግን አቅማቸው ከሚፈቅደው በታች በሆኑ ስራዎች ላይ የተማሩ 147 ሰራተኞችን ለይተናል። ከእነዚህ ውስጥ 83 በመቶ የሚሆኑት ጥቁሮች፣ ላቲኖዎች ወይም ከሌሎች አናሳ ቡድኖች የመጡ ናቸው። ሪቻርድ ኮልማን በአድናቆት አንገቱን ነቀነቀ። ፕሮግራሙ ማስተዋወቂያውን ሲቀበል የመጀመሪያው ጥያቄው ነበር የግለሰቡን ሁኔታ ማስተካከል ብቻ ሳይሆን ሙሉውን ስርዓት መቀየር። በጣም የሚደንቀው የፋይናንስ ተጽዕኖ ነው ስትል ዞይ በልበ ሙሉነት ቀጠለች። የውጭ ትርጉም ወጪዎች በ78 በመቶ ቀንሰዋል። የዓለም አቀፍ ደንበኞች እርካታ በ42 በመቶ ጨምሯል። እና የብዝሃነት ደረጃችን አሁን በኢንዱስትሪው ከፍተኛ ደረጃ ላይ ይገኛል። ይህ ሁሉ የሚሆነው ቀድሞውኑ በደሞዝ ክፍያችን ውስጥ ባሉ ሰዎች ላይ እውነተኛ እድሎችን በመፍጠር ነው። በሀገሪቱ በኩል ሳራ ሪቻርድስ የኮንፈረንሱን የቀጥታ ስርጭት ከካሊፎርኒያ አንድ ትንሽ ዝቅተኛ ደረጃ ካለው ሆቴል ሆና በትካዜ ትመለከት ነበር። ሰፊ ምርመራ ከተደረገ በኋላ የደረጃ እድገት ዝቅ ማድረጉንና ዝውውሩን በመቀበል ከከባድ የሕግ ክስና ከሥራ መባረር አምልጣ ነበር። አሁን ግን የኃይል ቦታዋ ጠፍቶ የቀድሞ ክብሯ የለም። የፕሮግራሙ ቀጣይ መስፋፋት የውስጥ መካሪ ወይም ሜንቶር ስርዓትን ያካትታል ስትል ዞይ በልበ ሙሉነት ገለጸች። ይህ ማለት እያንዳንዱ እድገት የተሰጠው ተሰጥኦ አቅም ያላቸውን ሌሎች ሰራተኞች ለመለየትና ለመደገፍ ቃል ይገባል። ይህ ሰንሰለትም አይሰብርም። ቶማስ ዊትሞር በኮንፈረንሱ ላይ አልተገኘም። ከሥራ ከተባረረ በኋላ ምንም አይነት የቅንጦት ሆቴል ሊቀጥሩ አልፈለገም። ስልታዊ መድሎና ማጭበርበር የፈጸመባቸው ክሶች በኢንዱስትሪው ውስጥ ስሙን ለዘላለም አበላሽተውታል። አሁን
በአሪዞና በሚገኝ መንገድ ዳር ትንሽ ሆቴል የሌሊት ስራ አስኪያጅ ሆኖ እየሰራ እንደሆነ ይወራ ነበር። የዓለም አቀፍ የንግድ ኮንፈረንስ አዘጋጅ የነበረው ሰው አሁን ማለቂያ የሌለውን የሌሊት ፈረቃ ይጋፈጣል። የወንድሙ ልጅ አሽሊ የተጋነኑ ክፍያዎቿን በሙሉ መመለስ፣ የሙያ ስነ ምግባር ፕሮግራም ማጠናቀቅ ነበረባት እና አሁን በሚያስገርም ሁኔታ ለሁሉን አቀፍ የቋንቋ ትምህርት በኮልማን ፋውንዴሽን በተፈጠረ ስኮላርሺፕ ማንደሪን እያጠናች ነበር። ዞይ በቋንቋው ያለውን የባህል ጥልቀት ለመረዳት አሽሊን ያንን ቋንቋ እንድታጠና አድርጋለች። ዞይ ንግግሯን ለመዝጋት በቀጥታ በሰንሰለቱ ውስጥ ላሉት የሆቴል ቅርንጫፎች ሁሉ ወደሚያስተላልፈው ካሜራ ፊቷን አዞረች። የግል ነገር ማጋራት ትፈልጋለሁ አለች። ዞይ ለጥቂት ሰከንዶች ቆም ብላ የጸጥታው ድባብ ክፍሉን እንዲሞላው ፈቀደች። ትንሽ ያለው እናቴ እንደዚህ ባለ የቅንጦት ሆቴል ውስጥ የጽዳት ሰራተኛ ሆና ትሰራ ነበር። የኮሌጅ ዲግሪ ነበራት። ነገር ግን በማህበራዊ ግፊትና መድሎ ምክንያት በሙያዋ ስራ አላገኘችም ነበር። ሁልጊዜም ዞይ የማይታዩ እንዲመስልሽ ምንም ያህል ጥረት ቢያደርጉም ዋጋሽ በእነሱ ዕውቅና ላይ የተመሰረተ አይደለም ትለይ ነበር። ዞይ በጥልቀት ተነፈሰች፣ መረጋጋቷን ለመጠበቅ እየታገለች። እናቴ በእኛ አይነት ሰዎች ላይ በእኛ የቆዳ ቀለምና ዳራ ላይ አንዳንድ በሮች ፈጽሞ እንደማይከፈቱ በማመን ሕይወቷን አሳልፋለች። ይህንን ቅጽበት መስዋዕትነቷ ዋጋ እንዳለው ለማየት ልጇ የጽዳት ዩኒፎርሟን አውልቃ በቦርድ ክፍል ውስጥ መቆሟን እርሷ ሳትኖረው ቀርታለች። በክፍሉ ውስጥ ያሉ በርካታ ስራ አስፈጻሚዎች ብዙዎቹ በፕሮግራሙ አዲስ እድገት ያገኙ በእርጋታ እንባቸውን አበሱ። የኩባንያው እውነተኛ ኃይል ምን ያህል ትርፍ እንደሚያገኝ ሳይሆን ምን ያህል አቅም እንደሚለቅ ነው። የአንድ ኩባንያ እውነተኛ ኃይል ምን ያህል ትርፍ እንደሚያገኝ ሳይሆን ምን ያህል አቅም እንደሚለቅ ያለው ነው። ለብዙ አስርተ ዓመታት የእንግዳ ተቀባይነት ኢንዱስትሪው ልክ እንደ ሌሎቹ ብዙዎች ልዩ ተሰጥኦዎችን በዩኒፎርም ስር ቀብሯል። አንዳንድ ቀለሞች፣ አነጋገሮች ወይም ዳራ ያላቸው ሰዎች የማይታዩ ሚናዎች ብቻ ብቁ ናቸው ብለው በማሰብ ቶማስ ኮልማን ቀስ ብለው ተነሱ፣ እያጨበጨቡ። በመላው ክፍሉና በርቀት በሚመለከቱ በመቶዎች የሚቆጠሩ ሰራተኞችን በደስታ ተከተሉ። በአዳራሽ ውስጥ የነበረው ጭብጨባ የዞዊን ድል ብቻ ሳይሆን የአዲስቷን ግራንድ ፕላዛ ሆቴል ተስፋ የሚያንጸባርቅ ነበር። በዚያኑ ዕለት ከሰዓት በኋላ ዞዊ በቢሮዋ ውስጥ ስትሰራ አንድ ፖስታ አደረሳት። በውስጡ ከአምስተርዳም የተላከ ፖስት ካርድና ተዘዋዋሪ ፕሮፌሰር ቪዚቲንግ ፕሮፌሰር ሆና እንድትሰራ ቦታ የሚያቀርብ የተግባራዊ ቋንቋ ጥናት ዩኒቨርሲቲ ደብዳቤ ነበር። ከ6 ወራት በፊት በደች ቋንቋ ያንን ዕጣ ፈንታ ጥሪ ያደረገው ፕሮፌሰር ቫን ሆተን የእሷን አስደናቂ እድገት ተከታትሎ ነበር። ዞዊ በመስኮት ከተማዋን እያየች ያንን ቀን የቀጣችኝን ሪቻርድስን ማመስገን አለብኝ። ዝም ብላ ማስጠንቀቂያ ብቻ ብትሰጠኝ ኑሮ ምናልባት አሁንም ያንኑ ክፍል አጥኚ ሆኜ በቀረው ነበር፣ ዲግሬም አቧራ ጠጥቶ በቀረ ነበር በማለት በውስጡ አሰላስተለች። በሚቀጥለው ቀን ዞዊ በከፊል በአዲሱ ደሞዟ የሚደገፍ ለሆቴል ሰራተኞችና ለልጆቻቸው የስኮላርሺፕ ፈንድ በይፋ አቋቋመች። የመጀመሪያዋ ተጠቃሚ የሆቴል አስተዳደር ማጥናት የምታልመው የቀድሞዋ የጽዳት ባልደረባዋ ልጅ ነበረች። በደች ቋንቋ በስልክ ጥሪ የጀመረው ነገር አሁን ከዚያ ሆቴል ባለፈ ከዚያ ኢንዱስትሪ ባለፈ መልኩ ሞገድ ፈጥሯል። መልእክቱ ግልጽ ነበር። ተሰጥኦ በሁሉም ቦታ አለ። የሚጎድለው እድልና እውቅና ነው። እውነተኛ ፍትህ መድሎ የሚያደርጉትን መቅጣት ብቻ ሳይሆን መድሎ መደበቂያ ቦታ እንዳይኖረው ስርዓቶችን በሙሉ እንደገና መገንባት ነው። የዞዊ ጣፋጭ በቀል ተቃዋሚዎቿ ሲወድቁ ማየት ሳይሆን እንደሷ ያሉ በመቶዎች የሚቆጠሩ ሰዎች በመጨረሻ ሲነሱ ማየት ነበር። ይህ ታሪክ ልብዎን ከነካውና ድምፅ አልባ መድሎ እንዴት ልዩ ተሰጥኦዎችን እንደሚያፈናቅል እንዲያስቡ ካደረገውት አስተያየቶን ይተውልን እና መድሎ ወደ እውነተኛ ለውጥ መድረክነት ለቀየሩ ሰዎች ተጨማሪ አነቃቂ ታሪኮችን ለማግኘት ለቻናሉን ሰብስክራይብ ማድረግዎን አይርሱ። ከሁሉም በላይ ዞዊ የምታስተምርን ትልቁ ትምህርት እውነተኛ ታላቅነት መሰናክሎችን ብቻ ማሸነፍ ሳይሆን ለሚመጡት ሁሉ በሮች ክፍት ሆነው መቆየታቸውን ማረጋገጥ ነው። ዛሬ የምናጸዳው ኮሪደር ነገ የምንመራው ተቋም መጀመሪያ ሊሆን ይችላል። ታሪካችን የሚቀየረው ግን ዝምታን ሰብረን ብቃታችንን ስናስመሰክር ብቻ ነው። ይህንን ቪዲዮ እስከ መጨረሻው የተከታተላችሁ ጨርሰናል በማለት በኮሜንት ላይ ጻፉልን። በሌላ ድንቅ ቪዲዮ እስከምንገናኝ መልካም ጊዜ